ገና አንተ እያለ እጄ ይቀጫል፣ እግሬ ይቀጫል፣ አይኔ ይቀጫል፣ ልጅነቴ ይቀጫል፣ በቃ ሁሉ ነገር ይቀጫጫል። ሰምራል ያላለ አዎ፣ እንዲሁም እንደ አንድ ብር ማስታወቂያ ልሰራበት ነው። እና እኔ ሰኒ ላይ ነው ሳቅ የምትለማመደው? እሺ በቃ ተረጋጊ ሰኒ። መልሳት እስኮነ ሰገት ነገር ይወዳች ምን አገባኝ ታዲያ? ይኸው እኮ ጾመኛ። እሺ በቃ ቅድም ተስማምታል፣ ምንም ላታናደኝ። ሰላም ሰላም ሰላም፣ እንዴት ናችሁ የጽናት ቤተሰቦች? እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እንዴት ናችሁ? ዛሬም እንደተለመደው ሰኒና ክብሩ እንግዲህ በአዲስ ነገር መጥተዋል ማለት ነው። በጣም ደስ የሚል የፍቅር ጨዋታ እየተከተለ ታቂጧ እንግዲህ ቤቷም ይሄዳል። አሁን ምግብ ስራልኝ ብለዋለች ማለት ነው። በጣም ደስ ብሎኛል። እኔ እነሱ መፋቀር ነው በቃ የምጠብቀው። አሁን የጽናትና የኪራ ትንሽ ቀዝቀዝ ብሏል። አሁን አፍላ ፍቅር ሰኒና ክብሩ ናቸው ማለት ነው። እና በጣም ደስ ብሎኛል። እኔ ሰኒና ክብሩ አንድ ላይ ስለሆኑ በጣም ነው ደስ ያለኝ። እኔ ሆኖ እያልኩ ነው በቃ ሆኖ ፍቅረኛሞች ሆኖ እያልኩ ነው። እሱም ያው ትንሽ እሷ እየተንገዳገደች ነው ማለት ነው። ወደ ህይወቴ አላስገባህም እያለችው ነው። እሱ ግን እገባለሁ፣ ምን አግዶኝ ነው የማልገባው ወደ ህይወትሽ እያለ ነው እንግዲህ ክብሩ የበርታ። ሰኒንማ እጅ ማድረግ አለብን። ስታምር ደግሞ አቀጣጠኗ ማለት ነው፣ ሽንጧ ምናምን። በነገራችን አንተ ወፍራም ነህ ክብሩ፣ አንተ ወፍራም ነህ። ያው በውስጥም ነገር ያለ አንተ ወፍራም ነህ፣ ግን ሰኒ አትመጥንህም ብዬህ ነበረ። ትመጥነኛለህ፣ እጅ አረጋታለሁ ትያለሽ ብለህ ነበር። ለነገሩ ያው በቃል ጠብቀህ እጅ ልታረጋት ነው ማለት ነው። እና ደግሞ የጽናት አባት መጥተዋል። እንግዲህ የጽናት አባት ዛሬ እንደ ድሮ ሳላፍር ነው አባቴን የማስተናግደው ብላለች። ያው ሳታፍር እውነት ነው። በፊት በጣም ታፍር ነበረ ስለ አባቷ ሲመጡ ትንሽ የህብረት ስሜት ይሰማን ነበረ። አሁን ግን የጽናት ፍቅረኛው ሚስቱ አትባልም፣ ፍቅረኛው ነው ገና። እጮኛውም አትባልም። ቀለበት አላረገችም እኮ። ቆይ እናንተ እስካሁን ምንድን ነው? ለምን ነው ቀለበት አርጊ ተጋቡ ማትሉት? ምንድን ነው? ለምን እስካሁን ድረስ እኮ ቀለበት አላረገላትም? ያው ይወዳታል፣ ትወደዋለች እንጂ ምንም ቀለበትም አልተደረገም። ሰርግም የለም። ሰርጉን ተውትና፣ ሰርጉ ያው እናቱ ስላለፈች ሰርግ ላይሆን ይችላል። ግን ቀለበት ማድረግ አለባቸው እጮኛው እንዴት ትባል ማለት ነው። እና አዲስ ፍቅር አሁን የሰኒና የክሩ ነው ማለት ነው። በጣም እኔ ደስ ያለኝ እነሱ ናቸው ማለት ነው። አተኩሬ የማየው እነሱ ነው። በቃ እንዲገናኙ፣ አብረው እንዲሆኑ፣ አብረው ጊዜ እንዲያሳልፉ። ሰኒ እኮ የምታወራውን የማታውቀው አለቃ ቦርጮ ብላለች እንግዲህ አለቃዋን ማለት ነው። እና በጣም ደስ ነው ያለኝ በእውነት እኔ የሆኑ ፍቅረኛሞች አብረው ሲሆኑ ወይንም ደግሞ አንድ ወንድ አንድን ሴት ለማግኘት ሲፍጨረጨር በጣም ነው በቃ እንደው በቃ ሌሊቱን ሁሉ አልተኛም። ነገር ምን ይሆናል? ምን ይፈጠር ይሆን? ምን ይደረግ ይሆን? ምን ያደርግ ይሆን? ምን ታደርግ ይሆን? እሺ ትል ይሆን ወይ? ምን ይገዛላት ይሆን? ምን ይሰጣት ይሆን? ማስታወሻ እያልኩኝ በቃ ስጨነቅ ደግሞ ማድረው ማለት ነው አዳሬን ሁሉ። እና እንግዲህ ጽናት አባቷ መጥተዋል፣ ተመልሰው ወደ ሀገራቸው ሄደዋል። ደግሞ ያው ትንሽ ቆይተው ሄዱ። ለትንሽ ጊዜ ነበረ። እውነቱ ወጣ። እንደማትማሪ እኮ ያውቅ ነበረ። ስለዚህ ጥፋቱ የኔ ነው አሉ። እንግዲህ ምርጥ አባት ናቸው አቶ አሰግድ፣ ምርጥ አባት ናቸው ማለት ያው ሙድ የገባቸው ናቸው። እኔ እኮ አውቃለሁ እንደማትማሪ አውቃለሁ። ያው ካንቺ እውነቱ ይንጣ ብዬ ነው፣ እውነቱ ይታወቅ ብዬ ነው። እና እውነቱን ትነግርኛለሽ እያልኩኝ ያው ታሁን እየጠበቅኩ ነበረ። እና ጥፋቱ የኔ ነው። እኔ እናትሽ ብትኖር እኔ ጤነኛ ሆኜ ባስተምርሽ ወደዚህ ባልክሽ ወደ ስደት እስካሁን ድረስ ትጨርሽ ነበር ያሉት። ይህ እውነት ነው። እሳቸውን ለማስታመም ነው። እሷም ሰው ቤት ገብታ ለመስራት የተገደደችው
አባቴ ታማሚ ናቸው። ስለዚህ የግዴታ ሰርቼ ለሳቸው ብር መላክ አለብኝ መታከሚያ ብላ ነው የገባችው። ትምህርቱን ልትተው አልፈለገችም። ያው ግድ ነው በትምህርት ሰዓት ያው ብዙ ስራ ስለሚሰራ ያንን አስባ ነው ትምህርቷንም እየተወችው ማለት ነው። እንግዲህ ሰንዬ የኔ ውድ ቅናሽ ብያለሁ። ምሩና ናሆም ያው የምሩና የናሆም የጽናትና የኪራ ፍቅር እያረጀ ነው ስላችሁ ማለቴ ያው በፊት ሁለቱን ነበረ አንድ ላይ በሆኑ ይሄ በሄደ ይሄ በመጣ ይሄ በተደረገ እያን ስንል የነበረው የሁለቱን ነበር። አሁን ግን እነሱን ትቼ ማለት ነው ሰኒንና አሁን የጀመረውን ፍቅር ክብሩን እነሱን ለማጋባት ነው በቃ የምፈልገው የምጥረው እንደዛ ነው። ስለዚህ እናንተም ተታተ ኮመንት ሰኒን እንዳለቅ አይዞ በርታ ማለት አለባችሁ። ሰኒን እና ክብሩን ማጋባት አለብን። በቃ ሰኒን እና ክብሩን ማጋባት አለብን። ነግር ያለው ከታይተ ኮመንት በላይክ እሷን ነው ማግባት ያለብን። ተፋቀሩ፣ ቀለበት አድርግላት የሆነ በቃ ማለት አለባችሁ። ዝም እንዳትሉ እሺ። ውድ ተከታታዮቼ እንግዲህ የዛሬው ድራማ በጣም ደስ ይላል። ከበፊቱ ከሀዘናቸው ትንሽ የተለየ ነው። ያው ትንሽ የሚያዝናናን የሰኒና የክብሩ ነው። ሰኒና ክብሩ በጣም እንግዲህ